ካሜራውን አጥፎ ካሜራው ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ። በቃ የሚጠብቅ ነገር የለም። በቃ የሚጠብቅ መንፈስ አለ። እነሱ ማለት ከአደጋ ማለት ነው። እናትና አባቴ የሆነ ቦታ አስቀምጠውኝ ነበር እና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር። እነዚህ ሰዎች በግድ ነበር ያመጡኝ። ወደ ነበርኩበት ቦታ ብቻ ነው መመለስ ፈልግ። አባቴ አስቀምጠውኝ ነበር? አዎ። የት ነው ያስቀመጡሽ? እንዴት ነው? ቆይ ተደጋጋሚ ያነሳዋል። ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዘ አይደለ? እሱ ነው እንደዚህ አይነት ነገሮች የሚይዘውና እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል? እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን። እያንዳንዱ ነገር እስኪ ተረጋግተሽ አውሪ። ስለዚህ የእነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው። ደጀኔ ጥሩ ሁኔታ ላይ አይደለም ያለው። ምንድነው ጥሩ ሁኔታ ላይ አይደለም ማለት? ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው። እንዴት ሆኖ? ይሄ ፎቶ ያንቺ ፎቶ ነው አይደል? የኛውስ በድንገት በስተት የተነሳ ነገር ቢሆንስ? ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደለ? የምን መጨፍጨፍ ነው እንዴ? የሆነ ወንበዴ ማፊያ ያደረከን እኮ። እሺ እስቲ እንዴት አንቺ ትነግራቸዋለሽ? ይሄ ሁሉ ቃል የገባነውን ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር። እሷን የመለመለች። አንተ ዝም በል። ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ? ምግብ መስራት ነው። በቃ ሴት የሚሰሩትን ስራ አለ አይደል? ምንድነው? ጎሽ ቁጭ በል አባዬ። እና እኔ ከፍቅረኛ ጋር ይሄን ነገር ስንጀምር ማለት ነው ከነ መፈጠሩ አሞቴ ሴምራ የሚባለው ነገር ደስ ነው። በቃ ከገባን በኋላ ግን ምንድነው የሆነው? አንድ ዘር እንኳን በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ወሰናል። ምን ነው ባላገኘኋት ውስጡን ማለት ነው። ምክንያቱም የመጀመሪያ ልጅ ስለሆንኩ የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል። አብርሃም እገልሃለሁ፣ አብርሃም ወይኔ ጎሱ። እኔ አብሬ ሄዳለሁ፣ ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ ቢሆን ኖሮ እያለቀስኩ ነው የተመለስኩት። ውስጤ ነዷል። እስቲ የሆነውን ሁኔታ ንገረኝ ብዬ ስለው ማለት ነው በር ላይ ነው የረሸኗት ነው ያለኝ። በቃ እኔ ማለት አብርሃም ማለት እኔ ነኝ። በቃ ባለማወቅ የኛ ሰዎች እርምጃ ወስደውባቸዋል እና ሬሳዋን ካየህም ደግሞ በእነዚያ ሰዎች ላይ አንተ የሆነ እርምጃ ከወሰድክ እኛም አንተን ተደርበን የሆነ ነገር ስለምናደርግ ሌላ የጎሳ ይነሳልና ህይወቷ አልፎ አንስቼ ቆፍሬ ቀብሬያት ቢሆን ኖሮ እስካሁን ድረስ የእግር እሳት አይሆንም።
ለማምለጥ አትሞክር፣ ተነግሯል። ለማምለጥ ማንነቴን አሳያለሁ። እነ ለምሮት እኮ ወጡልኝ። ማንነቴን ማወቅ ከፈለክ ማንነቴን ባታውቂማ እንደዚህ አትሆኝም ነበር። ለምን አትወጡልኝም? ሁለታችሁ ማንነቴን ታውቃላችሁ። በደንብ ነው ማንነታችሁ። እኔ ወንጀለኛ ናችሁ መሰለኝ። ለምን ያሰማም እንዴ እኮ ወጡልኝ ከቤቴ። ምንድነው በቤቴ ምንድነው የምትፈልጉት? ካሜራውን አጥፎ ካሜራው ውድ ቤተሰቦቻችን እየተፈጠረ ያለው ነገር ግራ የሚያጋባ ነገር ነው እየሆነ ያለው። የእውነት እቺ ልጅ ዛሬ ባንደርስላት ኖሮ የእውነት ይህን ግቢ ለቀን ወተን ቢሆን ኖሮ እዛው ቤት ላይ እንደታሰረች እዛው እንደሆነች ህይወቷ ነበር የሚያልፈው። የእውነት አንዳንድ ጊዜ ካሜራ ላይ መግባት ያለበትና መግባት የሌለበት ነገር የሚባለው ለዚህ ነው። የነበረችበት ሁኔታ በጣም ከባድ ነበር። በጣም ያሳፍራል። ምን ያህል መጨካከን ውድ ቤተሰቦቻችን በጣም ለማየት የሚከብድና የሚያስነውር ነገር ስለነበረ ነው መጀመሪያ ካሜራው ተቋርጦ ልብስም ምንም መቀየር ያለባትን ነገር ማድረግ ያለባትን ነገር እንዲደረግ ያደረግነው። ከዛም በኋላ ከነበረችበት ቦታ ሳናስወጣት እዛው እያለች የሕክምና ቡድን መጥቶ እዛው የነበረችበት ቦታ የሚያስፈልጋት ግሉኮስ ተሰጥቷታል። መደረግ ያለባትን መድኃኒትም ክኒኑንም መውሰድ ያለባትን ነገር ጉልበት እንዲሰጣት ኃይል እንዲሰጣት የሚያስፈልጋትን ነገር እንዲደረግላት ተደርጓል። የእውነት በጣም ያሳፍራል። እዚህ ጋር የምታዩት ባልደረባዬ ሲያያት በጣም ነው የደነገጠው። እዚህ ጋር ወደ እናንተ ሚዲያ ላይ አናቅረብ እንጂ በጀርባችን ብዙ እየሰራናቸው ያለው ስራዎች አሉ። የአሞቴ ግፍ ተዘርዝሮ የሚያልቅ አይደለም። የነበርንበት ቦታ ላይ አይደለም ካሜራ አስቀምጦ ለመቅረጽ ይሁንና ቦታው ላይ ለደቂቃዎች መቀመጥ በጣም ይከብዳል። ያ ቦታ ላይ ታስራ ስትውልና ስታድር ነበር የነበረው። አሁን ላይ ግን ፈጣሪ ይመስገን እኛ ደርሰንላታል። ግን ምንድን ነው የተፈጠረው? ምንድን ነው የሆነው የሚለውን ለማወቅ ስንል እዚሁ ቤት ላይ አስቀምጠን ለማናገር ወስነናል። ዶክተሮችም ሙሉ ፍቃድ ሰጥተውናል። ለረጅም ሰዓታት እሷ እንድታገግም ብቻ አይደለም አቅም ኖሯት ከኛ ጋር ተቀምጣ እንድታወራ እንድትችል ጊዜ ሰጥተናታል። ትንሽም ቢሆን አናግረናታል። ግን ደግሞ ያለውን ነገር እያንዳንዱ ነገር ከእሷ ጋር ማውራት ስላለብን በተቻለ መጠን ለመነጋገር እንሞክራለን። እህታችን በድጋሚም እንገርሽ ያለውን ነገር አይተሻል። እያንዳንዱ ከኋላ ያሉት ሰዎች እሱ ብቻ አይደለም አንቺን ሲያሰቃዩ አንቺ እንደዛ ሲያደርጉ የነበሩት ሰዎች ታስረው ተጭነው ሲወጡ አይተሻል። እኛ አንቺን ልናግዝሽ አንቺን ልንረዳሽ ነው የመጣ ነው። በመጀመሪያ ግን አሁን እንዴት ነው የሚሰማሽ ስሜት አለ? የሚሰማሽ ስሜት ካለ ይኸውልሽ ይህን ፕሮግራም ምንም መቅረት ይችላል። ዋናው አንቺ ጤነኛ ስሜት መሰማትሽ ነው። ተረድተሽኛል? ውስጥሽ ላይ ምንም አይነት ህመም የለም? ደህና ነኝ። አሁን ደህና ነኝ።
ይህንን ነገር ማውራት እንችላለን። ማውራት የማንችል ከሆነ መቆም ይችላል። ችግር የለም እችላለሁ፣ አወራለሁ። እርግጠኛ ነሽ? አዎ። በጣም አሪፍ። ዋናው ጤንነትሽ በስነ ስርዓት። አሁን ህክምና የሚያስፈልግሽን ህክምና አድርገውልሻል። ሌላ ተጨማሪ የምትፈልጊው ነገር ካለ መናገር ትችላለሽ። ይሄ አሁን እኛ የምናደርገው ችግር የለም። ከአንቺ ጤንነት በኋላ መሆን የሚችል ወደ ነገር ነው። ነበርኩበት ቦታ መመለስ ነው የምፈልገው። ሌላ ምንም አልፈልግም። ወዴት ነው መመለስ የምትፈልጊው? ወደ የት ነው ነበርኩበት ቦታ እናትና አባቴ የሆነ ቦታ አስቀምጠውኝ ነበር እና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር። እነዚህ ሰዎች በግድ ነበር ያመጡኝ። ወደ ነበርኩበት ቦታ ብቻ ነው መመለስ እናትና ፈልግ። አባቴ ያስቀምጠኝ ነበር። አዎ። የት ነው ያስቀመጡሽ? እንዴት ነው? ቆይ እስከ እዛ ቦታ ላይ ተቀመጪ እንዳትወጪ ነው የተባልሽው ነው? አዎ ማለት እኔ ከእናትና ከአባቴ ጋር ነበር የምኖረው እና አባቴ ያው ማለት በጣም የተማረ ሰው ነው ምናምን ብዙ ስራዎችን ይሰራል። ይሄ የመሬት ካርታዎች ምናምን እሱ ጋር በብዛት አሉና ያን ያህል ብዙ እውቀቱ የለኝም። ግን ደግሞ ይህ ምንድነው ተቆፍሮ ማዕድን ምናምን ይወጣ አይደለ? እንደዚህ አይነት ስራዎች በደንብ ይችላል እና እሱን ምናምን እየሰራ ነበር የሚያስተዳድረን። መጀመሪያ ተረጋጊ። እናትና አባቴ ያስቀምጡኝ ቦታ አለ፣ እዛ ወስዳችሁ አስቀምጡኝ የሚባል ነገር አይሆንም፣ አይሰራም። እዛው ጠብቂኝ ብለውኛል። እናትና አባትሽ የሆነት ቢወዱሽ ቆይ አንዴ፣ ቦታውን በስትክክል ታውቂያለሽ? አዎ አውቀዋለሁ። እርግጠኛ ነሽ? አዎ አውቀዋለሁ። እሺ አንዴ ካሜራውን አጥፋልኝ። አሁን የት እንዳለሽ ታውቂያለሽ? ይሄን አላውቅም፣ ግን በወጣ አቅጣጫው ምናምን አውቀዋለሁ። ወደ ቤተሰቦቻችን እንግዲህ ያው ካሜራውን ግዴታ መቋረጥ ነበረበት። አውቀዋለሁ የምትለው ቦታ አለ። ያ ቦታ ላይ ሰዎች እንዲሄዱ ተደርጓል። መደረግ ያለበት ነገር እንዲደረግ እናደርጋለን። እስቲ እንደው ከምታስታውሽ ጀምርና ትራሱን ተደገፍ። እስቲ ከምታስታውሹ ጊዜ እንጀምርና እንደው እስቲ ከልጅነትሽ እንኳን እንጀምርና ምን የምታስታውሹ ነገር አለ? እንደው እናትና በቃ ከልጅነትሽ ልመ እስቲ ከምታስታውሹ እንኳን ነገር እስቲ ትንሽ እንኳን ለማውራት እስቲ ሞክሪ። እሺ እህትም ወንድምም የለኝም። እኔ ብቻ ነኝ ለእናቴም ለአባቴም ልጅ። እሺ እና ያው አሪፍ ኑሮ እንኖራለን ምናምን ምንም ጎሎብኝ አያውቅም። ብቻ ግን ብዙ ግን ስለ እናትና ስለ አባቴ የማላውቃቸው ነገሮች አሉ። እንዴት? ያው ቅድም እንዳልኩ አባቴ የሚሰራው እንደዛ አይነት ነገር ነው። ስለሱ ራሱ ብዙም አላውቅም። አሁን ከቅርብ ጊዜ ወዲህ ነው ያወቅኩት። ቤት ውስጥ ያሉ ወረቀቶችን ፋይሎችን ምናምን አንብቤ ነው ያወቅኩት። እናቴ ደግሞ እንትን ትላለች፣ ታስተምራለች። አስተማሪ ነች? አዎ መምህር ናት። ይሄ ነገር የሚሆነው እዚህ አዲስ አበባ ከተማ ውስጥ ነበር የነበራችሁት ወይስ ወደ ገጠራማ ቦታ ላይ ነው? ከአዲስ አበባ ውጭ ወደ ነው ቦታ? አይ አዲስ አበባ ውስጥ አልነበረም የነበር ነው። ከአዲስ አበባ ውጭ ወደ ጫፍ ላይ ነን። እሺ። እና ከዛ ግን ብቻ እናትና አባቴ ብዙ ከኔ የሚደብቋቸው ነገሮች ነበሩ። ብዙ ሊያወሩ ሲል ምናምን ወይ ሂጂ ግቢ ተኚ፣ ወይ በቃ ሂጂ ተጫውቺ ውጪ ምናምን ጓደኞች ጋር አትሄጂም እንዴ ምናምን ይሉኛል። የሆነ ነገር ማውራት ሲፈልጉ ምናምን እና ሙሉ ግልጽ አድርገውልኝ አይደለም ስለነሱ ያሳደጉኝ። ማለት አይነግሩኝም ያለውን ነገር እንዳጠቃል። እኔ ማወቅ ከፈለኩ ራሱ በጣም ብዙ ነገሮች እንትን ብዬ ምናምን የተወሰነ ነገር ላይ ብደርስ ነው እንጂ እነሱ አይነግሩኝም። እና ከቅርብ ጊዜ ወዲህ በጣም ትምህርት ቤት ደርሼ ስመጣ ምናምን እነሱን የሚፈልግ የሆነ ሳውራ ምናምን ወይ የአባቴን ድምፅ ስም እየጠራ የሆነ ሰው ምናምን ነገር እንፈልገዋለን ምናምን ሲልም በቃ ሲሉ ሰማለሁ። እና ያን እነግራቸዋለሁ። በጣም ማንም አይመጣም ቤታችን፣ ምንም ዘመድ ምናምን ራሱ አይመጣም እኛ ቤት እንደ ሌላ ሰው ቤት ማለት ነው። ግን ከቅርብ ጊዜ ወዲህ በጣም ቤታችን ሰው መምጣት ጀመረ ምናምን። በቃ እናትና አባቴም የሆነ ፍርሃት ላይ ወደቁ። ከምን ተነስተው እንደሆነ አላውቅም። ከዛ በቃ ጭራሽ ለአባቴ ዛቻ፣ ማስፈራሪያዎች ምናምን ደርሱት ጀመረ።
ከዛ እንደዛ ዛቻ ማስፈራሪያ ምናምን ሲደርሰው እናትና አባቴ እኔ ሆነን ምንም አይነት እቃ ምናምን ራሱ አልያዝም፣ ከቤት ወጣም። በቃ ማለት በጣም ብዙ በተደጋጋሚ ብዙ የሚደርሱት ነገሮች አሉ ለአባቴ። ምንድነው ስላቸውም አንቺ እዚህ ውስጥ ምን አገባሽ ምናምን፣ አንቺ የለሽበትም ማለት እንደ ትንሽ ልጅ ነው የሚያዩኝ ሁሌና ለምን እንደማይነግሩኝ ራሱ አላውቅም። ከዛ እናትና አባቴ በቃ የሆነች ቆርቆሮ በቆርቆሮ ነገር ናት፣ ሼድ ናት። በቃ የሚያስፈልግሽን ነገር በሰው እንልክልሻለን፣ አንቺ ግን ማንም ቢመጣ ማንም ቢፈጠር ከዚህ የትም እንዳትሄጂ አሉ። እና ይህ ምግብ ምናምን የተለያዩ የሚያስፈልጉኝን ማቴሪያሎች የሆነ ልጅ ነበር ይዞልኝ የሚመጣ። የምትናገረው ነገር እኮ እንደምሰማው ከሆነ እቺ ልጅ በገዛ እናትና አባቷ አንድ ቤት ላይ ተቆልፎባት ተቀምጣ የሆነ ሰው ምግብ እያመጣ ያስቀመጠ ይሄዳል አይነት ነገር እኮ ነው። እንደዛ ነው እያለች ያለች። ቆይ እስኪ እንመለስና ቤት ውስጥ ከቅርብ ጊዜ ጀምሮ የተለያዩ ሰዎች ይመጣሉ፣ የተለያዩ ሰዎች መምጣት ጀምረዋል ምናምን ብለሽኝ ነበር። ከአባትሽም ጋር ይሁን ከእናትሽም ጋር እስቲ ወይ ያለመግባባት ጭቅጭቅ ምናምን የሚፈጠርበት አጋጣሚዎች ነበሩ? አዎ ሊያነሱ ይልና እንደዚህ አይነት ነገር እኔ ስላለው ብዙ ጊዜ እናትና አባቴ በጣም በአይናቸው ይግባባሉና ወይ እንትን ይላሉ ምናምን፣ ወይ እኔ ከቤት እንትን ይሉኛል ያስወጡኛል። በቃ ወይ እናቴ ያውቃ የሆነ ቦታ ራቅ ያለ ቦታ ትልከኛለች ምናምን እና እንደዛ ያደርጉና ነገሮች ካለቁ በኋላ ነው የምደርሰው። ኦኬ ብግብ ያጋጠመሽ ነገር ግን የለም በመሀል ምናልባት የምታስታውሺው? ከአባትሽም ጋር ይሁን ከእናትሽም ጋር ትንሽ ግብግብ ማለት እንደነገርሽኝ ከሆነ ከእናንተ ቤት ውስጥ ዘመድ ራሱ አይመጣም ነበር? አዎ ዘመድም መጥቶ የሆነ ጊዜ እንደዚህ የሆኑ ቦርጫም ሱፍ ምናምን የለበሱ ሰዎች መጡና አጋጣሚ እናቴ እንትን ክፍለ ጊዜ ነበራትና ክላስ ሄደች ምናምን። እኔ እዛን ቀን ክላስ አልነበረኝም አጋጣሚ። ከዛ የሆነ ወረቀት ፋይል ምናምን ይዘው ሰነድ ይዘው መጡና በቃ አቶ እንዳሻው ዛሬ እዚህ ላይ ካልፈረምክ በቃ ወይ አንተ ማች ነህ ወይ እኛ ማች ነን ምናምን አይነት ነገር እና በቃ ከዛን ቀን እንደዛ ከተፈጠረ ከ3 ቀን በኋላ ነው ተነስተን እንደዚህ ሆነው ማለት ነው። አቶ እንዳሻው ማለት አባትሽ ናቸው? አዎ አዎ። አሁን ወደ በኋላ ላይ የተወሰኑ ፎቶዎችን አሳይሻለሁ። ከዛ መካከል ላይ ቤት ውስጥ የመጡ ሰዎችን ትለይልኛለሽ። እሺ ያንን እናደርጋለን። ስለዚህ ነገር አንተ በደንብ የምታውቀው ነገር ያለ ይመስለኛልና እስቲ ያለው ነገር እስቲ አብራራልኝ። እስቲ ምንድነው የተፈጠረ ያለው? ያው ኤርሚ ከዚህ በፊትም የተወሰነ ነገር ትንሽ ለማውራት ሞክረናል በዚህ ጉዳይ። ያው ኬዙ በጣም የሰፋና በጣም የረቀቀ ስራ እየተሰራበት ያለበት ሁኔታ ላይ ነው ያለነው በአሁኑ ሰዓት። እና ምንድነው ይሄንን ስራ እየሰራሁኝ ከጀርባ ሆኜ እየሰራሁበት ባለውበት ሰዓት ላይ ምንድነው የተፈጠረው? ቢሮ አንድ ደብዳቤ ይላክልኛል፣ አንድ መልእክት ይመጣል። ከዛ ያ መልእክት ደግሞ ምንድነው እያንዳንዱ ነገር እየጠቆመ የነበረው ወደ እሷ ፋሚሊ ነው። አሁን የምትላቸው አቶ እንዳሻው የሚባሉ ሰውዬ እሳቸው ጋር ትልቅ መረጃ አለ። እሳቸውን በአስቸኳይ ሄደ ማግኘት መቻል አለብን። አሁን እየሰራችሁበት ስላለው ስራ መዳረሻና ግብ የምታገኙት እሳቸው ሰውዬ ጋር ስትደርሱ ነው። በዚህ በአሞቴና ሴምራ ኬዝ ላይ እና ወደ መጨረሻው መዳረሻ ላይ ሊያደርሳችሁ ይችላል የሚል ፋይል አለ እሳቸው ጋር እና በአስቸኳይ እሳቸውን ማግኘት አለብህ የሚል ነበር ያ ደብዳቤ ደረሰኝ። ከዛ በኋላ ለማጣራት ሞክሬ ነበረ፣ የተለያዩ ባልደረቦቻችንንም ሰብስበን። በእርግጥ አሁን እሷ የምትለው ነገር እውነቷንም ሊሆንም ላይሆንም ይችላል። ማለት ዘመድ አዝማድ ምንም የምታውቀው ነገር የለም። በእርግጥ ግን የአባቷ ዘመዶች የእናቷም ዘመዶችን ለማግኘት ሞክረናል። አባትና እናቷ ከተሰወሩ ቆይቷል። ያው ከእሷ አንደበት መስማት ያለብንን እንስማ በሚል ነው። ቤተሰቦቿን አግኝተን ነበረ፣ የቅርብ ዘመዶቿን አግኝተን ነበረ። ግን ደግሞ እያሉን ያሉት ነገር የእሷ አባት አቶ እንዳሻው
ከሁሉም ፋሚሊ ጋር ከቅርብ ጊዜ ወዲህ እንደ ማለት እንደ መቆራረጥ ላይ እንደሆነ ሁሉም እየሰጡን ያሉት መረጃ ተመሳሳይ መረጃ ነው። እንዳቆራረጣቸው የሚገልጽ ነገር ነበር። ምን እንዲያቆራረጣቸው በፊት ላይ ጥሩ ፍቅር ነበራቸው፣ ጥሩ ኮኔክሽን ነበራቸው። እኔ አሁን ግልጽ ያልሆነልኝ ነገር እቺ ልጅ እንዴት ላታስታውሳቸው ትችላለች የሚለው ነገር ምናልባት እዚህ ጋር ከደረሰባት ጉዳት ከደረሰባት ጥቃት ነገር አንጻር የሆነ የማስታወስ ሁኔታ እንትን ብሎ ይሁን እንጂ እስከተወሰነ ጊዜ ድረስ በጣም ክሎዝ እንደነበሩ፣ በጣም ፋሚሊ እንደነበሩ፣ በጣም እንደሚጠያየቁ፣ በጣም ችግራቸውን አብረው እንደሚፈቱ እንደነበረ በእናቷን በኩል ያሉት ቤተሰቦች በአባቷን በኩል ያሉት ቤተሰቦች ይህንን ነገር ተናግረው ነበር። እሷ ደግሞ እንደነገረችን አሁን ምንም የምታውቀው ነገር የለም፣ ዘመድ የሚባል ነገር አይቼ አላውቅም እያለች ነው። እኔ ማንንም አላውቅም። እኔ እንደሌላ ሰው እንኳን አክስትና አጎት እንዳለኝ አላውቅም። ይሄ እኮ አሁን ትንሽ ግራ እያጋባኝ ያለው ወይ እዚህ በጣም ብዙ ነገር እስኪ ያደረሱብሽ ነገር አው ቅድም የተወሰነ ነገር ነግረሽናል፣ ግን እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል? እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን። እስኪ ተረጋግተሽ አውሪ። በግድ ነበር ከዛ ያመጡኝ። ከዛ ቀን በቀን ነው የሚደበድቡኝ። ከላይ እንዳለ ይሄ ጀርባዬን ቅድም አይታችሁታል አይደለ? እኔ ምንም በማላውቀው ነገር ሲያስቀኝ ነበር። ሁሌ እናትና አባት ሴት ናቸው እያሉ ይደበድቡኛል። እኔም የት እንዳለ አላውቅም። ለመጨረሻ ጊዜ እንደው እስኪ ከእናትና ከአባትሽ ጋር ስትገናኝ ምንድን ነበር ያሉሽ? እንደው እስኪ አይዞሽ ረጋ ብለሽ አውሪ። ለመጨረሻ ጊዜ እዛ ቤት እያስቀመጡኝ ቀን ነበር እና በቃ በዋነኝነት ምንም ቢፈጠር በቃ ከዚህ ቤት እንዳትወጪ፣ ምንም ቢፈጠር የሚያስፈልግሽን ነገር በሙሉ የሚያሟላልሽ ሰው እኛ እንልካለን። በቃ አንቺ እዚህ ነው መቀመጥ ያለብሽ፣ የትም እንዳትሄጂ፣ እንዳትወጪ። ማለት እናትና አባትሽ እዛ ቤት ላይ ቁጭ በይ ካሉሽ ጊዜ ጀምሮ ምን ያህል ጊዜ ተቀምጠሻል? እነዚህ ሰዎች እስኪያገኙሽ ድረስ ወደ 1 ወር ምናምን። 1 ወር። በ1 ወር ውስጥ እሺ፣ እዛ ምግብም ምንም የሚያመጣልኝ ሰው አለ ብለሽኝ ነበር። ያ ሰው አንድ ነው ወይስ የተለያዩ አይነት ሰዎች ናቸው? ኧረ አንድ ሰው ብቻ ነው። አንድ ሰው ብቻ ነው? አዎ አንድ ልጅ ብቻ ነው። በቀን በቀን ይመጣል? አዎ በቀን በቀን ይመጣል። ግን አንዳንዴ ደግሞ አንዳንድ ቀን የሚዘልበት ለምሳሌ ማታ ላይ ብዙ ነገር ይዞ ከመጣ አንድ ቀን ይዘልና ከዛ በማግስቱ ምናምን ማለት ነው የሚያስፈልግሽን ነገር በዛ አድርጎልሽ መጣ። እሺ፣ ግን በዛ መሀል ላይ አንቺ እናትና አባትሽን ለማግኘት ከእሱ ጋር ለማውራት አልሞከርሽም? እኔ አገናኝ ማለት ብቻሽን እዛ ቤት ውስጥ እንዴት ነው? 1 ወር አይደለም እኔ እንጃ፣ ባዶ ቤት ውስጥ 2 ቀንም 3 ቀንም ይከብዳል። በአንቺ እድሜ ላይ ደግሞ ማለት አያዋራኝማ። እንደዚህ ምናምን ስለው አይ እኔ ተልኬ ነው ይሄን ስጣት ተብዬ ነው ምናምን ብሎ ይሄዳል ዝም ብሎ። በስልክስ ያወሩሽ ነበር? በስልክ አግኝተውሽ አያውቁም? ምንም አይነት መልእክት ከምግብና ከሚያስፈልግሽ ነገር ውጪ ከነሱ የሚመጣ ምንም አይነት መልእክት ደርሶሽ አያውቅም? ምንም አይነት ነገር ደርሶኝ አያውቅም። እሱም ምንም አይነት መልስ አይመልስልኝም በጭራሽ። ይህ የሚያሳየው እኮ ቤተሰቦቿ ሙሉ ለሙሉ እንደተቆራረጡ ነው ከእሷ ጋር። የፈለገ ቢሆን ቢያንስ ድምጿን እንኳን መስማት መቻል እኮ አለባቸው እንደ ቤተሰብ። አንድም ቀን በወር ውስጥ አንዴም እንኳን ተደውሎ ምግብ የሚያመጣው ልጅ አገናኝቷችሁ ስልክ ላይ እንደዚህ ማውራት ነገር ምንም ነገር የለም በጭራሽ። እሺ መልእክት እንኳን እናትና አባትሽ እንደዚህ ብለውሻል
እኔም ስጠይቀው አይመልስልኝም እኮ አይደለም ሊነግረኝ። ምግብ አስቀምጦ ብቻ መሄድ ነው ስራው። አዎ ውድ ቤተሰቦቻችን ይሄ ነገር ከጀርባው ትልቅ ሚስጥር ነው የያዘው። በጣም ትልቅ ሚስጥር። ምን ቢሆን ነው? እንዴት ቢሆን ነው? ያው ቅድምም ከዚህ በፊትም እንዳወራ ነው ያ የመጣው ደብዳቤና ከሷ ቤተሰብ ጀርባ ያለው ነገር በጣም በጣም ከባድ ነገር በጣም ከባድ ነገር ነው። ምክንያቱም ምንድነው አሁን እሷም እንዳለችው ከቤተሰቦቿም እንደሰማ ነው ይሄ የአቶ እንዳሻው የሚባለው የእሷ አባት በማዕድን ስራ ላይ የተሰማራ ሰው ነው። የተለያዩ ቦታዎች ላይ በማዕድን ቁፋሮ ኢቨን ሁላ ፕሮጀክት በዋናነት የሚነድፈው እሱ ነው። የሆነ ቦታ ላይ ማዕድን ማውጣት ስራ ሲካሄድ ያንን ፕሮጀክት በዋናነት እየነደፈ እንዴት ቤት በኩል ቁፋሮ ተካሂዶ ቤት በኩል የሆነ መደረግ ያለበትን ነገር በሙሉ በዋናነት የሚሰራው እሱ ነው። እና ከቤተሰቦቹ ጋር ቀደም እየነገርኩ የነበረው ነገር ነበር። ከገዛ ወንድሙ የባለቤቱ እህቶች ጋር በሼር የሚሰሩበት እንደ ኩባንያ ነገር ነበራቸው በእንደዚህ የማውጣት ስራ ላይ። እነሱም ቤተሰቦቻቸው ማለት እንደ አክሲዮን ነገር ነው። የተወሰነ ገንዘብ ያወጣሉ። ያንን ገንዘብ ካወጡ በኋላ ያንን ማዕድን ይወጣል። ከዛ በኋላ ከዛ የሚገኘውን ትርፍ ደግሞ በሼር ነበር የሚካፈሉት የነበረው። ያንን ስራ ለረጅም ጊዜ ሰርተዋል። በቤተሰብ በአንድ በፋሚሊ ስራ ማለት ነው። ፋሚሊ ቢዝነስ አድርገውት እየሰሩ ነበር ከነሱ ቤተሰቦች እንዳገኘ ነው መረጃ ማለት ነው። ከዛ በመሀል ምንድነው ለመጨረሻ ሰዓት ላይ የተነገረ የተሻለ ቢዝነስ አግኝቷል። አሁን ላይ በጣም ከፍተኛ ገንዘብ የሚያስገኝ የስራ እድል አግኝቷል። ከዛ በኋላ ምን ማድረግ ፈለገ? እነዚህን ቤት አብረውት እየሰሩት የነበሩትን ሰዎች ማስወጣትና ብቻውን መስራት ፈለገ ነው እያሉ ያሉት ቤተሰቦቹ። ማለት የገዛ ወንድሙና የባለቤቱ እህት እንደዛ ነው እያሉ ያሉት። ግን ደግሞ እኔ ግልጽም ያልሆነልኝ ሌላ ነገር አለ። ባለቤቱና የእሷ እናትና የእሷ አባት አንድ ላይ ደግሞ ሁለቱ ምን አይነት ኮኔክሽን እንዳላቸው በግልጽ ሊፈታ አልተቻለም እስካሁን ድረስ። ከጠፉም ረጅም ጊዜ ሆኗቸዋል። የተለያዩ ክትትሎች እየተደረገባቸው እና ስለዚህ ቢዝነስ ደግሞ የተወሰኑ ሰዎችን ፍንጭ ሰጥተውናል። ይህንን ስራ ያቀረቡለት ሰዎች የሚባሉትን ፍንጭ ተሰጥቶናል። እነሱ ላይ ክትትል እያደረግን ያለነው። ግን ደግሞ አንድ ትልቅ ወሳኝ ፋይል እሱ ጋር እንዳለ ስለ ፋይሉ በግልጽ የሚናገር ነገር የለም ደብዳቤው። በግልጽ የሚያወራ ነገር የለም ደብዳቤው። ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ እና እሱ ጋር እንድትደርሱበት ነው በአስቸኳይ የሚል ደብዳቤ ነው። እስካሁን የተለያዩ ነገራቶችን እየሞከርን ነው። በእሷም በእናቷ በኩልም ያሉ ቤተሰቦችን እየፈለግን ነው። በአባቷም በኩል ያሉትንም አውርተናል። አሁን ላይ ግን ቀጥታ ወደ ስለ አሞቴ ምናምን የማውቀው ነገር የለም። ግን አባቴ የሴምራ ጎሳ ምናምን የሚባለው አባል እንደሆነ አውቃለሁ። በጣም አሪፍ። አባቴ ሴምራ ነው? አዎ። የእናትሽስ? እሷም እንደዛ ትመስለኛለች። ማለት እኔ ብዙ አላውቅም። በአባትሽ ግን እርግጠኛ ነሽ አባቴ ሴምራ ነው? እንዴት ቆይሽ? ይሄን ነገር እንዴት ልታውቂ ቻልሽ? በተደጋጋሚ ያነሳዋል። ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዝ አይደለም እሱ ነው እንደዚህ አይነት ነገሮች የሚይዘውና የሚወሰኑ ውሳኔዎችን ምናምን ከፋይሎች ውስጥ አንዳንድ ያነባሉ። እስኪ አሁን ረጋ ብለሽ ለማሰብ ሞክሪና የተወሰኑ የአባቴን ፋይሎች ከፍቼ ምናምን አንብቤ እንትን ያልኩት ነገር አንብቤ ያወቅኩት ነገር ነው ብለሽኛል። እስኪ ስታነቢ ከምታስታውሻቸውን ነገራቶች ለኔ ምንም ይሁን ለኔ ይጠቅመኛል አይጠቅሙም ብለሽ እንድታስቢ አልፈልግም። ሁሉንም የምታውቂውን ነገር እንድትነግሪኝ ነው ፈልገው። አዎ እኔ አሁን እናትና አባቴ አሁን በዚህ ሰዓት የትም ሊሆኑ ይችላሉ። የትም ቦታ ላይ ምናምን እየኖሩ ሊሆን ይችላል።
ግን ደግሞ እነሱ ምንም አይሆኑ ገብተዋል ማለት ቢያንስ እንደኔ እንደማይሰቃዩ እርግጠኛ ነኝ። ለምን የሆነ በቃ እንደ መንፈስ ነገር አለ። የሆኑ መናፍስቶች አሉ እነሱን የሚጠብቋቸው መንፈስ? አዎ አለ ማለት ምንም እንዳይሆኑ ምናምን ይከላከሉላቸዋል። ስለምን መንፈስ ነው የምታወራው? በቃ የሚጠብቅ ነገር የለም። በቃ የሚጠብቅ መንፈስ አለ እነሱ ማለት ከአደጋ ማለት ነው ምናምንና በጣም ብዙ ጊዜ ራሱ አባቴም እናቴም ላይ ሆነ ሰዎች ብዙ ጊዜ አደጋ ላይ ማድረስ ሞክረው አልተሳካላቸው። ያንን ነገር አንቺ እንዴት ነው ያወቅሽው? በመጀመሪያ ደረጃ ማታ ላይ እናትና አባቴ ሲጨቃጨቁ ቀስ ብዬ ከክፍሌ ወጥቼ ሲሰማቸው ምናምን እሱ ባይጠብቅህ እኮ አንተ ድሮ ነበር የሞትከው ምናምን ነገር እሱ ይመስገን ምናምን ትላለች። እኔ ነኝ ግብሬንም በጊዜ እየጠበቅኩ ማስገባው ምናምን አይነት ነገር ትለዋለች። እና እኔ በጣም የማወቅ ጉጉት ስለሚያድርብኝ ወይ እነሱ እግራቸው ወጣ ሲል ወይ ምናምን ብቻ ተደብቄ ሙሉ የአባቴን ፋይሎች እየወጣው ማንበብ ነው ስራዬ። በተለይ አባቴ ማታ ማታ የሚጽፋቸውን ዲያሪዎች ምናምን ነገር የሆነ በቀይ ቀለም የሚጽፈው ይሄ በድሮ እንደ ብራና ነው የሚባለው ብቻ እንደዛ ምናምን በተለይ በጣም ማታ ማታ ይጽፋል። እና እነሱን ነገሮች ምናምን በደንብ አነባለሁ። እስኪ ቆይ አሁን አንቺ እንደ ሰው ይህንን ማሰብ ትቻለሽ ብዬ አስባለሁ። እነሱን የሚጠብቅ መንፈስ ካለ አንቺ የእነሱ ልጅ ነሽ አይደለ? አንቺን ለምን አይጠብቅሽም? እኔ እንጃ እኔ ምንም ማውቀው ነገር የለም። እንደዚህ በየአመት ምናምን በዓል ምናምንም ብለው ሲሄዱ እኔ ሄጄ አላቅም። በቃ ምንም አምኜበትም አላቅም። እኔ ፍላጎቱም የለኝም። እነሱም ነው ሲጀመር አይነግሩኝም እኮ እነሱም ግልጽ አያደርጉልኝም ያለውን ነገር እንዳልኩ ይህንንም እኮ ያወቅኩት እንዲያደርግልሻል እንዲህ ትሆኛለሽ ምናምን ተብዬ ለእኔ ተነግሮኝ ሳይሆን በራሴ ጥረት ነው ያወቅኩት። ይህንን ከማን ጋር አሁን ከእናትሽ ጋር ነው ከአባትሽ ጋር ነው ይበልጥ ቀረቤታ ያለሽ አንቺ እንደ ልጅ ማለት ነው? ሌላ ልጅ አለ በመሀል ከእናንተ? እኔ ብቻ ነኝ ልጃቸው። አንቺ ብቻ ነሽ ልጅ? ስለዚህ አንድ ልጅ ነሽ። በጣም አንድ ልጅ የሆነች ደግሞ በጣም ለአንቺ ጥሩ ቦታና ጥሩ አመለካከት ነው ሊኖራቸው የሚችለው። ስለዚህ እስኪ በጣም ክሎዝ የሆንሽው ከማን ጋር ነው? እስኪ ከእናቴ ጋር ነው። ግን ከእናቴ ጋር ምንም እንደሷ ብሆን ስለ እኔ አዲስ ነገር አለ ወይ ምናምን ትምህርት ምናምን ነው እንጂ የምትለኝ ጭራሽ እኔ እንደዚህ አይነት ነገር እሷ እንድጠይቃት እድሉን ሰጥታኝ አታውቅም። ተጋፍቼ እንኳን ብጠይቃት ልጅ ነሽ ምንድን ነው የት ይሄድብሻል ወደፊት ታውቂዋለሽ ምናምን አይነት ነገር ነው የምትለኝ እንጂ ነግራኝ አታውቅም እንደዚህ። በጣም እኮ የሚገርም ነገር እኮ ነው እያወራሽ ያለሽ። እንዴት ነው ብዙ የሚያጠራጥሩ ነገሮች አሉት። አሁን ላይ ይቅርታ አድርጊልኝና እነዚህ ሰዎች የእውነት ያንቺ እናትና አባት ናቸው አይደሉም የሚለውን ነገር በሙሉ ልቤ ለመናገር ይከብደኛል። ለምን ናቸው እንጂ ምን እነሱ እኮ ናቸው እናትና አባቶቼ ናቸው ብለሽ የምታወሪው ነገር ግን አንድ እናትና አባት ለልጁ ከሚያደርገው ነገር ፍጹም የራቀ ነገር ነው። ምናልባት ወይ መጥፎ ነገር ነው ብለው ስላመኑ ይሆናል። እኔ ምን አንቺ እኮ የተገኘሽው እኛ ባንደርስልሽ እኛ በህይወት እዚህ ጋር መተን ባናድንሽ ኖሮ እኮ ሟች ነበርሽ እኮ። ይሄን አታውቂም? ከምን አይነት ሰዎች እንደታደግንሽ አይገባሽም እኮ። ስለገባኝ ሁሉም ነገር የነገርኳችሁ። ታዲያ እናትና አባትሽ አሁን እንደዚህ እንዴ የማንም ወላጅ እኮ ልጁን ከልጁ በፊት ራሱን ያስቀድማል፣ ራሱን መስዋዕት ያደርጋል እንጂ ልጁን ምንም ጠባቂ በሌለበት ምን በሌለበት አሁን እንደሚያምኑት እምነት ራሱ ይሄ መንፈስ ይጠብቃቸዋል ምናምን ብለሽ አንቺ በሙሉ ልብሽ እንደዚህ የምታወሪላቸው ሰዎች እንኳን መሆን የለባቸው። ያ መንፈስ የምር ካለ እኮ የሚጠብቃቸው ከሆነ አንድ ልጃቸውን የማይጠብቅላቸው ከሆነ ምን ያደርግላቸው? እንጃ እንግዲህ እኔ እሱን አላውቅም። እኔ ለምን እዚህ ውስጥ እንደገቡ ምን ያላውቅም። ለማንኛውም አንቺ ብዙ አትጨናነቂ። ያው እንደ ጋዜጠኛ እንደመሆናችን መጠን በተቻለ መጠን ከአንቺ የሆነ መረጃ ወስደን አንቺን ለመጥቀም ነው እንጂ አንቺ ላይ ሌላ ነገር ለማሰብ ወር ሰምቲንግ አይደለም። ብዙ ነገር አሳልፈሻል፣ ብዙ ተንከራተሻል፣ ብዙ ተሰቃይተሻል። ለረጅም ጊዜ እንደዚህ ቶርች ስትደረጊ ነበር። ቶርች ሲያደርጉሽም የነበሩት ሰዎች ሲያሰቃዩሽ የነበሩትን ሰዎች አሁን ላይ በቁጥር ውስጥ አውለናቸዋል። ገና ብዙ የሚሰራ ነገሮች አሉ። ግን ለማንኛውም አሁን ላይ ወደዚህ ቦታ ውሰዱኝ ወደዛ ቦታ ውሰዱኝ ሳይሆን ከዚህ በኋላ የኔ ሰዎች አሉ።
ህክምናሽም ገና መጀመሪያ ተጀመረ እንጂ አላለቀም። ህክምናሽን እየተከታተልሽ ማን የምናሳርፍብሽ ቦታ አለ፣ እዛው ታርፊያለሽ። መደረግ ያለበት ነገር ሁሉ የሚያስፈልገሽ ነገር ሁሉ ይደረጋል። ሜቢ አሁን ላይ ስለተጨናነቅሽ ወይም የነበርሽበት ቦታ ስለሚሆን እረፍት ካረግሽ በኋላ መድኃኒቱም እየሰራ ሲመጣ ሜቢ የምታስታውሻቸው ነገሮች ይኖራሉ ብዬ ገምታለሁ። እያንዳንዱ የምታስታውሻቸው ነገሮች ሲኖሩ አጠገብሽ የሚጠብቅሽ ሰው ስለሚኖር ለዛ ሰው እያንዳንዱ ነገር መረጃ ቀቢልኝ። እሺ፣ ምንም የሚያስፈራሽ ምንም የሚልሽ ነገር የለም። አንደኛ እጅ ውስጥ ገብተሻል። ውድ ቤተሰቦቻችን እየሰማን እያየን ያለነው ነገር ከባድና ግራ የሚያጋባ አመኔታ የሌለው ነገር ነው። የእውነት አንድ እናት አንድ አባት ልጃቸው ላይ ይህ ሁሉ ነገር ያደርጋሉ ብሎ መናገር ይከብዳል። የእውነት እች ልጅ የነሱ እናት አባት ከሆነች የነሱ ልጅ ከሆነች ደግሞ እናትና አባት ልጃቸውን እንደዚህ እስከ ማድረግ ድረስ ያደረጋቸው ነገር ምንድን ነው? ብቸኛ ልጃቸው አንድ ልጃቸውን እዚህ ነገር ውስጥ ጥለው አሁን ያሉበት ቦታ የሚገኙ ከሆነ የእውነት ምን ቢፈጠር ነው? ምን ቢሆን ነው? ምን አይነት ህሊናና ምን አይነት ጭንቅላት ቢኖር ነው ብቸኛ ልጅን ትቶ ብቸኛ ልጅን የሆነ ቦታ ላይ አስቀምጦ? ለማንኛውም እንደዚህ እንደዛ ነው ብሎ መፍረድ ይከብዳል። ምክንያቱም በዚህ ሰዓትና በዚህ ጊዜ እናትና አባት የት እንዳሉና ምን እያደረጉ እንደሆነ ስለማናቅ ማለት ነው። ያንን ደግሞ የማወቅ የኛ ኃላፊነት ነው። ነገሮች ወደ መገባደጃቸው እየደረሱ ይመስለኛል። የደጀኔ ያለበት ሁኔታም እንደዛው ነው። እያንዳንዷ በምናወራበት ደቂቃ ብዙ ነገር ነው የምትፈጠረው። ሰሞኑንም እየተፈጠሩ ያሉ ነገሮችን አይታችኋል። እንጋጫለን ወይም እንጣላለን ብለን ከማናስባቸው ሰዎች ጋር እየተጣላን ያለ ነው፣ እየተጋጨን ያለ ነው። ይህ ኬዝ ብዙ ነገሮችን እያበላሸ ብዙ ክፍተቶችን እየፈጠረ ነው ያለው። በእኛ ክፍተት መሀል ደግሞ ብዙ የሚጠቀሙ ጠላቶች እንዳሉ፣ የእኛም መውደቅ የእኛም መበታተን የእኛ እንደዚህ መሆን የሚፈልጉ ሰዎች እንዳሉ እናውቃለን። እንደዛም ቢሆን ግን አንዳንዴ ደግሞ መደረግ ያለባቸው ነገሮች ከመደረግ ወደኋላ ማለት የለብንም። ማሳካት ያለባቸውን ነገሮች እናሳካለን። እንደ ነበልባል ደግሞ ሁሌም የምንለው ነገር አንድን ኬዝ ከያዝን እስከ ጥግ ድረስ ነው የምንሄደው፣ እስከ ማብቂያው ድረስ። ያ ነገር ሲሆን ደግሞ መክፈል ያለብን መስዋዕትነት፣ እያንዳንዷ መስዋዕትነት ትከፈላለች። መደረግ ያለበት ነገር ሁሉ እያንዳንዱ ነገር ይሆናል። ይህን ስናደርግ እየተጎዳን ነው። አዎ፣ እየደከምን ነው። አዎ፣ ያለ ድካምና ደግሞ ያለ መጎዳት ያለ መስዋዕትነት የሚመጣ ደግሞ ስኬት አይኖርም። ወደ ቤተሰቦቻችን እንግዲህ የእህታችን መገኘት በጣም ያላሰብነው ግራ ያጋባን ነገር ነው። ወንድማችንም እያለ ያለው ነገር ይህን ኬዝ በዝግ ነበር ስንከታተል የነበረው፣ ሚዲያ ላይ ያልወጣበት የራሱ ምክንያት ነበር። አሁን ላይ ግን ደግሞ በማናስበው ሰዓት ላይ በማናስበው ቦታ ላይ ችልጅ ተገኝታለች። ችልጅ የሚያስፈልጋት እረፍት ትውሰድ። እረፍትን ከወሰደች በኋላ መደረግ ያለበት ክትትል ይቀጥላል። እያንዳንዱን ሰው በቁጥራችን ሳናውል እንደማንተኛ እንድታውቁ ፈልጋለሁ። ከዚህ በመቀጠል የሕክምና ቡድኖች ይገባሉ፣ ማድረግ ያለባቸውን ነገር ይቀጥላሉ ማለት ነው። ውድ ቤተሰቦቻችን የምንገኘው ነበልባል ሚዲያ ላይ ነው። ሁሌም እንደምንለው ኮሜንታችሁ ፕሊስ ያስፈልገናል። ፕሊስ የእህታችን ጉዳይ ደግሞ አዲስ ነገር ነው የሆነብን። እያንዳንዱ ሰው ኮሜንት ላይ የገባችሁ ሀሳብ አስተያየታችሁን ጻፉልን። ላይክ፣ ሰብስክራይብ፣ ለወገን ዘመድ ሼር በማድረግ ደግሞ እንደዚህ አይነት ነገርም ደርሶ ከሆነ ሀሳብ አስተያየታችሁን ጠይቁልን። ከዚህ በመቀጠል ወደ ስራችን እንመለሳለን። መደረግ ያለበት ነገር ይሆናል። በቅርቡ ነገሮች ሁሉ እንደሚቋጩ አንጠራጠርም። ወደሚቀጥለው ስራችን እንሄዳለን። በያላችሁበት መልካም ጊዜ፣ መልካም ቆይታ